ማየት የምንችልበትን አይን የምናገኘው ከላይ ብቻ በጎነታችን ያሳየናል። ዛሬ ያዩ የማያዝኑ ብዙ ሰዎች አሉ። የሰው ችግር የማይገባቸው ክፉ መናፍስት ሰዎችን እንዴት አስረው ጠፍረው ህይወታቸውን እንደሚያበላሽ ያላወቁ ያልነቁ ዛሬም ድረስ የቤተ ክርስቲያን አባቶቻችን በጣም እልፍ ናቸው። ቅብአ ሜሮን ማለት ሙሽሮች የተክሊል ስነ ስርዓት በሚፈጽሙ ጊዜ የሚቀቡት የወይራ ዘይት ማለት አይደለም። ሰው በታመመ ጊዜ በጆሮው የምናደርገው ቅብአ ቅዱስም አይደለም። ይኸውላችሁ አሁን ህይወታችን ግራ ገብቶናል። 12ኞች አላችሁ እስኪ እጃችሁን አውጡ። በደም የሚያሳፍር ነገር አይደለም። 12ኛ አይዟችሁ ነው ልላችሁ። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ውድ ቤተሰቦቼ ዛሬም በሚያነቁ በሚያበረታቱ መንፈሳዊነታችንን ከፍ በሚያደርጉ ቪዲዮዎች ተገናኝተናል። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። አንድ ጊዜ ባለቤቴ ኪሴ ባዶ በነበረበት ጊዜ 50 ሳንቲም ሰጠችኝ። ዘዋይ ነበርና 50 ሳንቲም እሷኑ ከኔ በጣም ያነሰ ሰው እርቦት ዳቦ ራበኝ ሲል እሷኑ ሰጠሁት። ለምን ሰጠህ ብላ እሷ ጮኸችብኝ። ያችኑ 50ዋን እኮ ነው እሷ ስትሄድ የረገጠችው 10 ብር አገኘው። በየመንገዱ እኮ ያስተምረናል። ያቺ 10 ብር እኮ በዛን ጊዜ ከሳምንት በላይ ተበላበታል። ከሳምንት የዛሬውን አያድርገው አይስማ ዛሬ 10 ብር ይህንን ስናገር 10 ብር ሰምቶ እንዳይቆጣ ነው። አይስማ እና እንግዲህ ተመልከ ረግጣው ሄዳ እኔ አየሁት። ማየት የምንችልበትን አይን የምናገኘው ከላይ ብቻ በጎነታችን ያሳየናል። እዚህ ጋር ምንም አይናቸው ተይዞ ነበረ የሚለውን ነገር አኹዝ አይናዬም ይለዋል በዕብራይስጡ። አይነ ጥላ ማለት ነው። ምን ማለት ነው? አይነ ጥላ ማለት ነው። ይኸው እዚህ እኮ አይናቸው ተይዞ ነበር የሚለው አይነ ጥላ ማለት አይነ ጥላ ይዟቸው ነበረ እንበለው በቃ። ግን ከጌታ ጋር እያሉ አይነ ጥላም አለኩ። ስለዚህ ዛሬ ያለነው ትውልዶች አገልጋዮች አይነ ጥላ ቢዘን አያስገርም። ምክንያቱም ከጌታ ጋር እየሄዱ እሱ ከፊታቸው እያለ አብሯቸው እያለ አይነ ጥላ ከያዛቸው ምን የሚያስገርም ነገር አለ? እንደ አዲስ አበባ ትልልቅ አድባራት እያገለገልን አይደል እንዴ? ያ አድባራት የምናገለግለው ዲሲ ሌላ መልአክ ቦታ ነው። ዲሲ ሚካኤል፣ ዲሲ ገብርኤል፣ ዲሲ ማርያም የሌላ ቦታ ነው። ኢትዮጵያ አይደለም ያለው ኢትዮጵያ አይደለም። አይናቸው ተይዟል እና ያለን እያሉ የማያዩ ናቸው። በችግራችሁ ውስጥ መካፈልን ያቃታቸው ሁሉ በእውነት አገልግሎቱ እስከምን ድረስ ነው የምንለውን ነገር ስንፈልግ ጉዳታችን እስኪኖር ድረስ ነው። ጉዳታችን እስኪያጠቃን ድረስ ነው። ያፍራሉ፣ ይሸማቀቃሉ። በእናንተ ችግር እነሱ እዛ ይሸማቀቃሉ። ምንድነው የሚያሸማቅቃቸው ብለ አለ ነገር አለ ሚስጥር አለ፣ የተዋሃዳቸው አለ፣ የያዙት አለ። ለምን ይፈራሉ? ችግር አለ። አንዳንዶቹ እኮ ጠጋ ይሉና ኧረ እኔም እኮ ጤነኛ አይደለሁም እንደ ህዝቡ ባልጮህም ለብቻዬ ጮሃለሁ ይሉኛል እኮ። ታዲያ እናንተ በትክክለኛው አቅጣጫ መውጣት ካቃታችሁ በህይወታችሁም በእምነታችሁም የምታፍሩ ከሆነ ጸጋ ሞገስ እያላችሁ የምትሰብኩትና የምትናገሩት የቱ ጋ ነው ተግባሩ? የለም። ለበረከት ሁን እኮ የሚለው ለብዙዎች መዳን ምክንያት ሁን ማለት ነው። ክርስቶስ ለብዙ አይደል የተሰቀለው? ታዲያ የኛ አባት የቱ ጋ ነው የተሰቀለው? ብር አዋጡ ብቻ ነው እንዴ? አምጡ ነው እንዴ? ገንዘብ ብቻ ነው እንዴ? ታዲያ ስቅለታችን ብር ላይ ነው? እሱ እኮ ለብዙ ነው የተሰቀለው። ሞትንም ሲሽር ክርስቶስ ተንሥአ እሙታን እንላለን። በቃ ለብዙዎቹ ሞቶ ዳነ፣ ለብዙዎቹ ሞቶ አዳነ፣ ሞትን ገደለው። እና እንዳያውቁት አይናቸው ተይዞ ነበር። ነገር ግን እርሱም እንዲህ አላቸው፣ እየተወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው? ኤማሁስ የአይን መያዣ መንደር ነው።
ሁለተኛ ደቀ መዛሙርቱ ወደ ኋላ የሚመለሱበት መንደር ነው። ሶስተኛ ምርምራቸው፣ መነጋገራቸው ለጊዜው የነበረውን ችግር ብቻ እንጂ ዘላቂ ተስፋ፣ ዘላቂ እውነት፣ ዘላቂ ባህሪ እንዲኖራቸው አልተመኙም። ሌላው ተስፋ ቆርጠው እየተጓዙ ነው። ከሁሉም በላይ ደግሞ የአካልና የስነ ልቦና መጠውለግ ባህሪያቸው ሆኗል። እየጠወለጋችሁ ስትሄዱ አላቸው። ጥውልግ ብለዋል። መጠውለግ ማለት ፍሬ ማፍራት ማለት አይደለም። መጠውለግ ማለት የመድረቅ የመጀመሪያው መንገድ ነው። መጠውለግ ማለት ከነበረበት ውበት መርገፍ ማለት ነው። ከነበረበት ውበት መለየት ማለት ነው። ስለዚህ እየጠወለጋችሁ የምትሄዱት እርስ በርሳችሁስ የምትነጋገሩት እነዚህ ነገሮች ምንድናቸው ብሎ ሲጠይቅ ዞርም ብለው አላዩትም። ምን ስለሆነ? አይናቸው ተይዞ ነበረ። ብዙ ጊዜ አይናችንን እንገልጣለን ብለን ስንታገል ከገላጩ ጋር ካልተገናኘን አይገለጥም። ጌታ ሆይ አይኔን ግለጥ ካላል ብዙዎች የሚጋጩት አይናቸው ስላልተገለጠ ነው። አይን የማይገልጥ አይንን ለመግለጥ እድሉን ስለሚከለክል ሽፍን ስለሚያደርግ እና ቀሌዮጳ አለ እንግዲህ የክብር አባት የተባለው ማለት ነው። ቀሌዮጳም የሚባለው አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነህ ለብቻ ትኖራለህን? እያየው እኮ ነው የሚያወራው። አሁን አንተ ሲል ማለት አንተ ሲል እንዴት ነው? ፊቱ ወደ ኋላ ዞሮ ነው ወይስ ቀጥ ብሎ እያየው ነው? አንተ ስል አሁን አንቺ ስል እያየው ነው ማለት ነው እኮ። ይኸው እኮ እያየው እኮ ነው። አንተ በኢየሩሳሌም እንግዳ ሆነህ ለብቻ ትኖራለህን? ሞትን የሻረውን ያስተማራቸውን እሱም ብለው የተከተሉትን አንተ እያሉት ነው ከፊት ለፊታቸው። ግን አይናቸው ተይዞ ነበር። አያችሁ፣ እግዚአብሔር አይናችንን ይግለጥልን። በእውነት ፊት ለፊት እያለ አይን መያዝ ከባድ ነገር ነው፣ ከባድ ነገር። አንድ ጊዜ አጋር ልጇ ውሃ ጥም ይዞት እርር እያለ ሲያለቅስ ውሃው አጠገቧ ነው ያለው። ሊሞት ሲቃረብ የጌታ መልአክ መጣና ትንሽ ልፍ በይና እዛ ጋር ውሃ ታገኛለሽ፣ ለልጁ ውሃ ስጪው አላት። ቅርብ ነበረ ግን አላየችውም። አጠገቧ ያለው ውሃ የልጁን ሕይወት እስኪያልፍ ድረስ አልተገለጠም። ግን መልአኩ መጣና ወዲያውኑ ሂጂ አጠገብሽ ያለው ውሃ ያን ውሃ ጠጣ። የአብርሃም ዘር ሆኖ እስማኤላውያን በሙሉ አረቦች በሙሉ የተገኙት ከሱ ነው። ትልቅ ሕዝብ ሆኖ ይሄው ዛሬ እኛ ዘይት አጥሮን በዘይት እንማቀቃለን። ናፍታው ቤንዚሉ ጠፍቶ አሁን እዛ በቃ መሄጃም የለም። ወደ አህያና ወደ ፈረስ እየተመለስን ነው። እና የዛን ጊዜ የነበረው መገለጥ አጠገቡ ያለውን እንኳን ለማየት እድል አላገኘችም። እና እዚህም እንደዛው ሆነ። እየጠወለጋችሁ ስትሄዱ ቀሌዮጳ ሲናገር እንዲህ አለ። አንተ በኢየሩሳሌም እንግዳ ሆነህ ለብቻ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቁምን አለው። እርሱም ይህ ምንድን ነው እያለ ደግሞ ትኩር ብሎ ያያቸዋል። እስከዛው አይናቸው ተይዟል። እርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው። እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። ትልልቆቹ ሰቀሉት አለ፣ ትልልቆቹ ገደሉት አለ። አሁንም ትልልቆቹ ይገሉናል። አያችሁ፣ የእኛ ትልልቆች ትልቅ ሳይሆኑ ትልቅ የሆኑት ያጠፉናል። ትልቅ ናችሁ ያላላቸው በራሳቸው ትልቅነት ብቻ የሚያብጡ ከሆነ ያከሱናል። እነሱ ይወፍራሉ፣ እኛ እንከሳለን። እግዚአብሔር ምሕረቱን ያብዛልን። ዛሬ ክፉ መንፈስ ትዳራቸውን ያጎበጠባቸው ብዙ ሰዎች አሉ። ዝሙት ያጎበጣቸው አሉ። ክፋትና ኃጢአት ያጎበጣቸው አሉ። ቀና ብለው መሄድ የተሳናቸው፣ ንስሐ መግባት ያቃታቸው፣ ቅዱስ ሥጋውንና ክቡር ደሙን ለመቀበል
የቸገራቸው በኃጢአት የጎበጡ ብዙ ወገኖቻችን አሉ። እቺ ሴት እንደነገርኳችሁ በምኩራቡ መጣች፣ ጸለየች፣ ጌታችን መድኃኒታችን ኢየሱስ ክርስቶስን አገኘችው። ጌታችን መድኃኒታችን ኢየሱስ ክርስቶስ እቺን ሴት እንዳያት ራራላት ይላል። ምን አደረገላት? ራራላት። ሲያት አዘነ፣ አሳዘነችው። ለ18 ዓመት ነው የታሰረችው የጎበጠችው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ እቺን ሴት አይቶ ሲያዝን የምኩራቡ አለቃ ወይም ደግሞ የቤተ መቅደሱ አስተዳዳሪ እቺ ሴት ለዘመናት ጌታችን እንዲምራት እንዲፈውሳት ስትመላለስ እለት እለት እያያት አያግዛትም፣ አያዝንላትም። የምትድንበትንና የምትፈወስንበትንም መንገድ አይነግራትም። ዝም ብሎ ነበር የሚመለከታት። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳያዘነላት። በእውነት የሚያዝንልንን አባት እግዚአብሔር ይስጠን። ዛሬ እያዩ የማያዝኑ ብዙ ሰዎች አሉ። የሰው ችግር የማይገባቸው ክፉ መናፍስት ሰዎችን እንዴት አስረው ጠፍረው ሕይወታቸውን እንደሚያበላሽ ያላወቁ ያልነቁ ዛሬም ድረስ የቤተ ክርስቲያን አባቶቻችን በጣም እልፍ ናቸው። እንደነገርኳችሁ ክፉ መንፈስ የሰውን ሕይወት ያጎብጣል፣ ጤናን ይነሳል። ትዳራቸው ይጎበጣል፣ ጤናቸው ይጎበጣል፣ ሕይወታቸው ይጎበጣል። በውስጥ በኩል ደግሞ ነፍሳቸው በኃጢአት የጎበጠባቸው ብዙ ሰዎች አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ እችን ሴት አየ፣ አዘነላት፣ ራራላት። ጠርቶም ይላል ሴትዮ ከደዌሽ ተፈውሰሻል አላት። እጁንም በላዩዋ ጫነ። ያን ጊዜም ፈጥና ቀጥ አለች፣ እግዚአብሔርንም አመሰገነች ይላል። በእውነት እግዚአብሔር አምላካችን የተመሰገነ ይሁን። እችን ሴት ካያት በኋላ ምሕረትና ፈውስ አደረገላት። በነገራችን ላይ በመጽሐፍ ቅዱስ በጌታችን በመድኃኒታችን በኢየሱስ ክርስቶስ መለኮታዊ እጆች ከተዳሰሱት ወይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ካዳናቸው ጥቂት ሰዎች አንዷች ናት። ለ18 ዓመት ጋኔን ያሰቃያት ያጎበጣት እቺ ሴት በመጸለይዋ በምኩራቡ መታ እግዚአብሔርን ደጅ በመጽናቷ ማረኝ ፈውሰኝ እያለች ወደ እግዚአብሔር በመጮሃ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስን አገኘች። በእጁም ተዳሰሰች፣ ተባረከች። በሕመም የተያዛችሁ በፈተናም የታሰራችሁ ወደ እግዚአብሔር ቤት መጥታችሁ ስትጸልዩ ችግራችሁ ብቻ አይደለም የሚፈታው፣ መለኮታዊ ቡራኬንም ታገኛላችሁ፣ የእግዚአብሔርንም ረድኤት ትጎናጸፋላችሁ። እቺ ሴት ወደ ምኩራብ የምትመጣው እግዚአብሔር እንዲፈውሳት እንጂ ክርስቶስ እንዲባርካት አልነበረም። እሷ የምትመጣው ለ18 ዓመት ያጎበጣትን ሕመም እንዲፈውሳት፣ ለ18 ዓመት ያሰራትን ጋኔን እንዲያላቅቃት እንጂ ክርስቶስን አግኝቼ በእጆቹ ተዳስሼ እፈወሳለሁ ብላ አላሰበችም ነበረ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ውስጥ የምታደርገውን ጸሎት ተመለከተ። ለ18 ዓመት ያሰቃያትንም ጋኔን ተመለከተ። ከዛ በኋላ ጠራት፣ ፈወሳት፣ እጁን ጫነ፣ ዳሰሳት፣ ባረካት። ከዛ በኋላ እግዚአብሔርን አመሰገነች ይላል። አንድምታ ወንጌል ምን ይላል? እግዚአብሔርን ምን ብላ አመሰገነች ቢሉ ከዚህ በሽታ የፈወስከኝ፣ እንደ ሰው እኩል ያደረግከኝ፣ ከዚህ ያደረስከኝ ጌታ እግዚአብሔር ሆይ አመሰግንሃለሁ ብላ አመሰገነች ይላል። ሰዎች ከስራታቸው ሲፈቱ እግዚአብሔርን ያመሰግናሉ። ሰዎች ከበሽታቸው ሲድኑ እግዚአብሔርን ያመሰግናሉ። ተፈውሰው የማያመሰግኑ ብዙ ሰዎች አሉ። ተፈውሰው እግዚአብሔር ያደረገላቸውን ተአምር የማይናገሩ የማይመሰክሩ፣ ድነቱን ፈውሱን አግኝተው ሹልክ ብለው እመቤታችንን ሳያመሰግኑ የሚሄዱ በጣም ብዙ ሰዎች አሉ። እችን ሴት ጌታችን ከፈወሳት በኋላ አመሰገነች። ከዚህ በኋላ ነው ችግር የሚፈጠረው። ለ18 ዓመት ያጎበጣትን ጋኔን ያልተመለከተው የምኩራቡ ሹም በምኩራብ እየመጣች ስትጸልይ እግዚአብሔር ማሬን ስትል ያላገዛት ያ የምኩራቡ ሹም እቺ ሴት ስትፈወስ አየና ተናደደ፣ ተቆጣ። መጽሐፍ ቅዱስ ምን ይላል? የምኩራቡ ሹምም ጌታ ኢየሱስ በሰንበት ፈውሷልና እየተቆጣ መለሶ ሕዝቡን እንዲህ አላቸው ይላል። ምን እያደረገ አልኳችሁ? እየተቆጣ። ክርስቶስም ተቆጣ፣ ለምን ፈወስክ ብሎ። ያችንም ሴት ተቆጣ፣ ለምን ተፈወሽ ብሎ።
የተሰበሰበውንም ሕዝብ ልትፈወሱ ነው የመጣችሁት ብሎ ደግሞ ሕዝቡን ተቆጣ። አንዳንድ ጊዜ እግዚአብሔርን እንቆጣለን አይደል? በነገራችን ላይ እግዚአብሔር ላይ የምታጉረመርሙ ሰዎች እግዚአብሔርን እየተቆጣችሁ ነው። እመቤታችን ላይ የምታጉረመርሙ ሰዎች እመቤታችንን እየተቆጣችሁ ነው። ይኸውላችሁ አሁን ህይወታችን ግራ ገብቶናል። 12ኞች አላችሁ? እስኪ እጃችሁን አውጡ። በደንብ የሚያሳፍር ነገር አይደለም። 12ኛ አይዟችሁ ነው ልላችሁ። አውጡ፣ በደንብ አውርዱ። እንዴት ነው የምንሆነው አሁን አይደል? እሺ ምንድን ነው የሚፈጠረው? እያየነው ነው በየዓመቱ የሚወድቀውን ተማሪ እያየነው ነው የሚፈጠረውን ነገር። ጭራሽ በየሰዓቱ የሚያስፈራ ነገር ነው። በየሰዓቱ በጣም የሚያሰጋ ነገር ነው። አባቴማ ይገለኛል ነው፣ ይሄን ከወደኩ ይገለኛል እናቴ ምናምን ብለን በጣም እየፈራ ነው። እሺ ምንድን ነው የምንሆነው ካላችሁኝ እግዚአብሔር ያውቃል ነው የምላችሁ። እስኪ እግዚአብሔር ያውቃል በሉ። ግራ ሲገባችሁ ምን ማድረግ እንዳለባችሁ ግራ ሲገባችሁ፣ ጓደኛችሁ መጥቶ ቤተሰብ የሆነ ኬስ ሲኖር የሆነ ነገር ሲፈጠር ምን ማድረግ እንዳለባችሁ ማታውቁበት ሲቹዌሽን ውስጥ ስትገቡ፣ ሰው መጥቶ ደግሞ ጓደኞቻችን ደግሞ አያርፉም አይደል? እሺ ምን ይሻላል እንደው ምን ልትሆኚ ነው አሁን እንደዚህ ሆነን ይሄን ከሰርን ምናምን እንደው ምን ይሻላል ሲላችሁ አፍ የሚያስይዘው መልሳችን እግዚአብሔር ያውቃል ማለት ነው። እስኪ እግዚአብሔር ያውቃል በሉ። ድገመው። ሶስተኛ አያሳርፍም። ይሄ ያውቃል ያውቃል። እኛ እናውቃለን። በቃ ምን ልትሆን ነው ስትባል እግዚአብሔር ያውቃል። እሺ ከወደቀ ምንድን ነው የምንሆነው? ምንድን ነው የምንሆነው ከወደቀን? አያችሁ እርፍ ምን አገባኝ፣ ፈጥሮኛል፣ አበላሃለሁ አጠጣሃለሁ ብሎኛል አይደለ? ምንም አይፈጠርም። አይዟችሁ ምንም አይፈጠርም። ያለነው የእግዚአብሔር መዳፍ ላይ ነው። አብርሃም እንኳን በዚህ የጭንቅ ሰዓት ላይ ተራራው ትንሽ እኮ ነው የቀረው። በህይወቱ ማድረግ የሚችለው በጣም ከባዱን ነገር ሊያደርግ ነው። የገዛ ልጁ ላይ ለዛውም ያልጠገበው በእርጅና ዘመኑ የወለደው ልጁ ላይ ሰይፍ ሊያነሳ መንገድ እየጀመረ ምን ልትሆን ነው ሲባል ሊል የሚችለው ነገር መስዋዕቱን እግዚአብሔር ያዘጋጃል። መስዋዕቱ እኮ ይስሐቅ እኮ ነው፣ እያየው ነው እኮ ግን እግዚአብሔር ያዘጋጃል። ደረሱ። ትርጓሜያችን ላይ ስታነቡ ይስሐቅ ገባው ማን እንደሆነ መስዋዕቱ እና ምን እንዳለው ታውቃላችሁ? አባቴ ሆይ አለው እንደው ድንገት ዓይኔን አይተህ ራርተህልኝ እግዚአብሔርን ከመታዘዝ ወደ ኋላ እንዳትል ዓይኔን ምን በለው ሸፍነው ሰሯል። እናቶቻችን ዳቦ ሲቆርሱ ታውቃላችሁ ምን ይደረጋል? ለምን ይመስላችሁ? ይሄ ይስሐቅ ምሳሌ እኮ እና ገልብጠኝ በሆድ ያርገኛል። ታምናላችሁ? የአስራ ምናምን ዓመቱ ይስሐቅ እኮ ነው እንደዚህ ያለው። አባትና ልጅ ከባዱን ነገር ለማድረግ ለእግዚአብሔር ብለው እርስ በርስ ተባበሩ። ልጅ በገዛ አባቱ ለመታረድ ሲል ራሱን ሰጠ። አባት የገዛ ልጁን ለማረድ አንድ ላይ ተጋገዙ። ምክንያቱም ይኸውላችሁ የእግዚአብሔርን ትእዛዝ ከመጣስ በአባት መታረድ ስለሚቀል ነው። እየሰማችሁኝ ነው ወይ? ስለሚቀል ነው። አብርሃም በጣም ከሚወደው ይስሐቅ ይልቅ እግዚአብሔርን በጣም ይወደዋል። ከሁሉ ነገር በላይ እነሱ እግዚአብሔር የሕይወታቸው ትልቁ ርዕሳቸው፣ አምዳቸው፣ ንጉሳቸው እግዚአብሔር። እግዚአብሔርን ከማጣ ልጄን ባጣ ይቀለኛል፣ እግዚአብሔርን ከማጣ እናት አባቴን ባጣ ይቀለኛል። በዚህ ልክ ነበር ለእግዚአብሔር የሚታዘዙት እነሱ። ታሪኩን እንዳያችሁት ሰይፉን ሊመዝ ሲል የእግዚአብሔር መልአክ መጥቶ አቁም አለው። እንግዲህ አንድ ልጅ የለን ያልከለከልክም የእግዚአብሔር ትእዛዝ እንደምትፈጽም እንደምትወደኝ በዚህ አውቄአለሁ አለው። እንዳለውም አብሮ ከይስሐቅ ጋር ወደ ሎሎች ተመለሱ። ከዛ ወደ ቤትም አብሮ ተመለሱ። እናታችን ሳራ ምንም የምታውቀው ነገር የለም። ሲመጡ መጡልኝ ብላ የተቀበለቻቸው ምንም የምታውቀው ታሪክ የለም። አንዳንዴ ትምህርት ቤት የሆነ ነገር ተፈጥሮ ህይወታችሁ ላይ ቀን አሳልፋችሁ ቤተሰብ ምንም ሳይገብታችሁ አጠቁ ምንም ነገር እንዳልተፈጠረ ፊታችንን አጣጥበን ምናምን ቆስለንም ከሆነ ሸፈንፈንፈን አድርገን አይደለ ግብት ሰላም አላችሁ ብለን ማለት እግዚአብሔር አያችሁ እንደዚህ አይነት ቀን እንዴት እንዳሳልፈን ትዝ ይላችኋል አይደለ? እንዴት ነው እናቴ ብታቅ እንዴት ነው መሆኑ አባቴ ቢያቅ እንዴት ነው ቢሆነው ብለን እንደዛ ቀን ሙሉ ፈርተን ወይ ደግሞ በቃ ገደሉን ብለን እንደው ጌታዊ ገብርኤል ወይ ምናምን ብለን ጸልየን ሄደን ምሳ በላ ምናምን የሚል ነገር ይገጥመን አይደለ? ብዙ ጊዜ እንገረፋለን ብለን ያሰብንበት ቀናቶች አልተገረፍም አይደለ? ትገረፋላችሁ። ስቴፍ
ምንም ሳይፈጠር እግዚአብሔር ያንን ሁሉ ጭንቅ አሳልፎለት ገባ። ቅብአ ሜሮን ማለት ሙሽሮች የተክሊል ስነ ስርዓት በሚፈጽሙ ጊዜ የሚቀቡት የወይራ ዘይት ማለት አይደለም። ሰው በታመመ ጊዜ በጆሮው የምናደርገው ቅብአ ቅዱስም አይደለም ነው እንዴ? ልብ ብላችሁ ስሙኝ ካህናት። ቅብአ ሜሮን ማለት አዲስ ሰው አዲስ አማኝ ተጠምቆ የሚታተምበት፣ አዲስ ቤተ መቅደስ ተሰርቶ የሚከብርበት፣ አዲስ ታቦተ ሕግ ወይም አዲስ ጽሌ ተዘጋጅቶ ሊቀ ጳጳሱ የእግዚአብሔር መለኮታዊ ኃይል ማደሪያ ይሆን ዘንድ ባርኮ የሚያትምበት፣ አዲስ መንበር ተዘጋጅቶ የቅዱስ ሥጋው የክቡር ደሙ መፈተሻ የጽሌው ማስቀመጫ ይሆን ዘንድ ሊቀ ጳጳሱ ወይም ቆሞሱ የሚያትምበት አዳዲስ ንዋያተ ቅድሳት ጽና፣ ማይፈድ፣ ጽዋ፣ ልብሰ ተክህኖ ከሌሎች ተራ ዕቃ በመንደር ካለ ዕቃ የተለዩ የሚሆኑት በቅብአ ሜሮን ሲታተሙ ነው። ቅብአ ሜሮን ማለት ለዚህ ብቻ የሚውል ነው። ለዚህ ብቻ የሚውል ነው። ሰው አመመኝ ቢል በጆሮው አይደረግም ቅብአ ሜሮን። እየሰማችሁ ነው ካህናት? ሙሽራ ቢመጣ ቅብአ ሜሮን አይቀባም። ሌላ የወይራ ዘይት ተባርኮ ነው ያኛው። ቅብአ ሜሮን በነጋዴ እጅ አይገኝም። በነጋዴ እጅ አይገኝም። በሱቅ አይሸጥም፣ አይገዛም። በቅዱስ ፓትርያርኩ አማካኝነት ሊቃነ ጳጳሳት የሚያፈሩት ነው እየጸለዩ። ከዛ በኋላ ሊቃነ ጳጳሳት በፓትርያርኩ መመሪያ ሰጭነት ተቀብለው ለየሀገረ ስብከታቸው አምጥተው ለወረዳ ቤተ ክህነት፣ ወረዳ ቤተ ክህነት ለየአድባራቱ አስተዳዳሪዎች የሚሰጠው ነው። ቅብአ ሜሮን ከዚህ ሀገር መጣ፣ ከኢየሩሳሌም መጣ፣ ከግብፅ መጣ፣ ከዚህ ገዳም መጣ አይባልም። ካህናት እንዳትሳሳቱ። የተለየ ማኅተመ እግዚአብሔር ነው። ሰውም አጥምቀን እጅ በመጫን ፈንታ ልክ ሐዋርያት እጃቸውን ሲጭኑ መንፈስ ቅዱስ ይወርድ ነበር አይደል የሚለን? በዛ ፈንታ ሰው ተጠምቆ እንደወጣ ቅብአ ሜሮን ሲቀባ መንፈስ ቅዱስ ያድርበታል፣ ይወርድበታል። አዲስ ቤተ ክርስቲያን አዲስ ቤት ተሰርቶ ሲያልቅ የእግዚአብሔር ልዩ ማደሪያ እንዲሆን ያደርጋል። እየሰማችሁ ነው? ለዚህ የማስበው ሶስት ነገር ልንገር። አንደኛ የሴትዮዋ መንፈስ እንዲመጣ እና አንተ ላይ ስራ እንዲሰራ የሚስበው ውስጥ ያለው ስለሆነ ዋናውን ምንጩን ማድረቅ፣ አይነ ጥላውን ማሰርና እንደምንም ብለህ ይሄ መንፈስ መቆጣጠር አለብህ። ይሄ መንፈስ የምትቆጣጠረው በሰይፈ መለኮት ሰይፈ ሥላሴ ነው። ሰይፈ መለኮት ሰይፈ ሥላሴ ብዙ ጊዜ አንተ ላይ ያለውን አብሮ የተወለደውን ዛር በቁጥጥር ውስጥ ያደርገዋል፣ ያስረዋል። በቃ ስጋ ለበስ አጋንንትም ከሆነ በሰው ሰውኛ አንገቱን ይረዳው፣ ይሳይፈው፣ እንትን ይሰንጥቀው እያለ ስለሚል ይሄን መንፈስ ከመታልህ የሚመጣው መንፈስ በር የሚከፍትለት አይኖርም። አንተም ራስህን በጸሎት ያጠርክ ከሆንክ ይሄ ውስጥ ያለውን ተቀባዩን ደግሞ እና ግባ ብሎ የሚያስገባውን ደግሞ ካሰርከው ያ ደጅ ነው የሚቀረው። ቢፈትን ምናልባት ሰው ላይ አድሮ ነው፣ ጓደኞች ላይ፣ ቤተሰብ ላይ አድሮ እየመጣ ሊፈትን ይችላል እንጂ አንተ ውስጥ ገብቶ አይፈትንህም። ስለዚህ ምንድነው ማድረግ ያለብህ? ዛሩን ይሄ ዋና ሰብሳቢውን ውስጥ ያለውን ወይ አይነ ጥላውን ወይ ደግሞ ሌላም ሊሆን ይችላል፣ የጓደኛም የምንም መንፈስ ሊኖር ይችላል። ብቻ ቀድሞ የገባው መንፈስ ተደላድሎ የተቀመጠ መንፈስ ይኖራል። እሱን መንፈስ ማሰር አለብህ። ሁለተኛ ለጸሎትም ሆነ ለሱባኤ ወይም ለእንደዚህ አይነት ለመንፈሳዊ ትጋት ጊዜ ሊኖርህ ይገባል። የሆነ ሰይጣን የሚፈራው ቀን መኖር አለበት። በሳምንት አንድ ቀን ይሁን በሳምንት 2 ቀን በየቀኑ ሊሆን ይችላል። መጣብኝ ደግሞ ማታ ወይኔ እያለ የሚፈራበት ቀን መኖር አለበት እንጂ መዘናጋት የለብህም። በእርግጥ አንዳንዴ መዘናጋት ለመናፍስት ወጣ ገባ ለሚል መንፈስ ጥቅም አለው ይባላል። ወጣ ገባ የሚል መንፈስ ካለ ድንገት ስትጸልይበት ሊያዝ ይችላል። ይሄ ምንም ማለት ግን ልብህን ማንበብ ካልቻለ ነው። ውስጥ ያለውን ነገር ማንበብ ካልቻለ እስቲ ልጸልይ ብለህ ብድግ ስትል ሰይጣን መቼም ቀርፋፋ ወይም ኤሊ አይደለም። ቀስ ብሎ አይደለም የሚወጣው፣ ውልቅ ብሎ ነው ካንተ የሚወጣው። ሊጸልይ ነው እንዴ ብሎ ተነስቶ አመድ ላይ ቆሻሻ ላይ ሽንት ቤት ጓሮ አመድ ምናምን እንደዚህ
አተላ ላይ ሊደበቅ ይችላል። ስለዚህ ይሄ መንፈስ ወጣ ገባ የሚባለው መንፈስ ድንገት ስትጸልይ የሚያዝ ቢሆንም የልብህን ግን ሊያውቅ ይችላል። ይሄም ደግሞ አንተ ውስጥ ያለው ከሴትዮዋ የሚላከው መንፈስ አድፋጭ ነው። ዝም ብሎ እየመጣ የሚገባ አይደለም። አድፍጦ ነው የሚገባው። አሳቻ ሰዓት ጠብቆ ነው የሚገባው። ለዚህ ነው እንደተላከ እናንተ ላይ ስራ መስራት የቻለው ክፍተት፣ ደካማ ጎናችሁን፣ ታካችነታችሁን፣ ዝንጉነታችሁን በደንብ ያጠና ያወቀ ነው። እና አሾክሿኪ መንፈስ የሚልኩም ቢሆኑ የሌሎች ሰዎች የቡዳ የምቀኛ ሚስጥር ያለው አይነት ጥላ ቢሆን ሁሉም ግን አንድ ሰይጣን አጋንንት ስለሆኑ ይተባበራሉ። ግን አስተባባሪው ውስጥ ያለው ስለሆነ እሱን ለማሰር ሞክር። እንደ ሁለተኛ ማየው ደግሞ አንተ ብቻህን መትጋት የምትችልበትን ነገር ትጋበት። ሚስቴ አላገዘችኝም፣ ስለዚህ ቤት ውስጥ ችግር ሊፈጠር ይችላል ብለህ አታስብ። በሶስት ነገር ትተጋለህ ብቻህን። አንደኛ ሚስትህን በመታገስ በማዘል ልክ ልጆቿን እሷ እንደምታዝለው አንተ ደግሞ እሷን ከነ ባህሪዋ ከነ ጸባይዋ ከነ ንጭንጯ ከነ ቁጣዋ መታገስና መቻል ማለፊያን ጊዜ። ሁለተኛ ነገር ደግሞ ብቻህን በደንብ መትጋት። እሱ አንተ ስትተጋት ይህም አትይህም የእውነት መትጋት እንድታይህ ብቻ አለ የእውነት ያን ነገር በደንብ አድርገህ ማበርታት አለብህ። ሌላው ሶስተኛ ደግሞ ሚስትህን ማለት ይሄ ብቻህን እንድትተጋ የፈለኩበት ምክንያት ምንድነው? አንተ ጋር ያለውን እቅድ ስለምትነግራት ለሚስትህ ቀድሞ እያፈረሰ ስለሚመጣ ብዙ ነገር አትንገራት። ከእናት ይልቅ ከሚስት ይልቅ ለእናት ነው ብዙ ነገር ይነገራል የሚባለው፣ ወይ ለአባት ነው። ለሚስት ሁሉ ነገር አይነገርም፣ ለባልም ሁሉ ነገር አይነገርም። ለምን? አብራችሁ ስለምትኖሩ ከፊት እየቀደመ እንቅፋት ሊፈጥር ስለሚችል ትናንት እንደዚህ አውርታችሁ ነበር ዛሬ እንደዚህ አደርገዋለሁ ብሎ የሆነ ነገር ሊፈጥር ይችላል። እና ብቻህን መትጋት ያለብህም አንዱ ይሄ ነው። ሌላው ክርስትና ስሟን እጅህ ላይ ጽፈህ መስገድ ወይም ቅዱስ ቁርባን መቀበል ወይም ሱባኤ መግባት የምትችል ከሆነ ይሄ ነገር አዘውትረህ አከታትለህ ማድረግ ነው ያለብህ። ለሚስት መጸለይ ያለብህ ይሄ እንደ ሁለተኛ የሚወሰድ ነው። አጠቃላይ እንደ ሶስተኛ የምወስደው ግን ጓደኛ መቀነስ ካለብህ ዘመድ አዝማድ ቤት የሚመጣ በምን እንደሚመጣ ስለማታውቀው መንፈሱ ወይም ደግሞ በአጠቃላይ ሴትዮዋ ሲልኩት ቤት በምን ሰዓት እንደሚገባ አጥንተኸው በዛ ሰዓት መትጋት አለብህ። ሌሊት ከሆነ ሌሊት መትጋት፣ ቀን ከሆነ በደንብ አድርገህ በዛ ሰዓት ማስተዋል በምን ሰዓት ነው የሚገባው። ይሄን ነገር መጠየቅ መንፈሱ ከተያዘ በኋላ መቼም በዚህ ሰዓት ነው የምገባው ብሎ ይናገራል ብዬ አስባለሁ። እና ይሄን ነገር ቼክ አድርግ በትክክል ሳልነግርህ እንደውም ከነገርኩህ ተነስተህ በጣም የሚገርም ነው። በትክክል ያስቀመጥከው መልካም። ስለዚህ አሁን አቡነ ጻድቁ አባታችን አቡነ ተክለ ሃይማኖት ይርዱህና ይሄንን ዘዴ ከእሳቸው የተማርነው ምንድን ነው? ሰይጣን ከሰው ከወጣ በኋላ ዛፍ ላይ ይደበቃል። ውጣ ብቻ ሳይሆን ታሰር፣ መጀመሪያ ታሰር፣ ከዛ በኋላ ውጣ፣ ከዛ ሲኦል ግባ ነው የሚባለው። ቅደም ተከተሉ ይሄ ነው። መጀመሪያ ሳታስረው ውጣ አይባልም። ወይም ደግሞ ዝም ብለህ ጸሎት ክፍል ሮጣ አይደለም የሚገባው። ከተቀመጥክበት ከመነሳት በፊት የጸሎት ሰዓት ከመድረሱ በፊት በጌታዬና በአምላኬ በመድኃኒቴ በኢየሱስ ክርስቶስ ስም በመድኃኔዓለም ስም ኤልሻዳይ አዶናይ ጸባኦት ትልና ታሰር። አሁን የገባህ መንፈስ የሆነ ውርር ሲያደርግ የሆነ ስሜት ሲሰማ የትም እንዳትንቀሳቀስ ታሰር። በዚህ ቤት ውስጥ እያንዣበብክ ያለ ታሰር ብለህ ወደ ጸሎት ክፍል መግባት ነው። ተከትለኸኝ ግባ፣ ቀድመኸኝ ከፊት ሂድ። ስሰግድ ለአንተ እሳት ለእኔ ደግሞ በረከት ይሁንልኝ እያልክ መስገድ ነው ያለማቋረጥ። ስልቹ ሳትሆን ይሄን ነገር ካደረግከው እንዳንተ እድለኛ የለም። ምክንያቱም ይኸውልህ ሲመጣ ማሰር ከቻልክ ስትጠይቀው መለፍለፍ ከቻለ ሴትዮዋ በላኩ ቁጥር አንተም ደግሞ ስትመልሰው ወደ ሴትዮዋ ሄዶ እጥፍ ሆኖ እንደሚመጣ ካወቅ በዚህ ልክ ከተፋለምክ እሳቸው ብዙ ዓመት ዋጋ ከፍለው ሰይጣንን ና ሀቤ ብለው ተዋርሰውት ያገኙትን ያንን ሰይጣናዊ እውቀት አንተ ደግሞ በእግዚአብሔር እኮ ኃይል ሆነ እኔ ኃጢአተኛው እኔ ደካማው እያልክ በአንተ ባለ እንግዲህ እኔ ደካማ ነኝ ነው የምትለው። መቼም ብርቱ ነኝ አትልም አይደለ? አንተ ባለህበት በዚህ ማንነትህ ይሄን ማድረግ ከቻልክ ይሄ መታደል አይደለ? ትልቅነት። እንዲህ የሚጨፍሩ ሰንበት ተማሪዎች እንዲህ ደግሞ ሄዳችሁ የግለሰብ ልደት የምታደምቁ ሰንበት ተማሪዎች ይሄንን የምታደርጉት ካላዋቂነት ከሆነ ሰንበት ትምህርት ቤት ዓላማው ምን እንደሆነ መምህራችን በደንብ ያስረዱናል። ሰንበት ትምህርት ቤት ማለት እንዲህ መረን የለቀቀ ከሥርዓተ ቤተ ክርስቲያን ውጭ የወጣ ስርዓት የሚፈጸምባት ትምህርት ቤት ሳትሆን ለምን ስርዓት እንደተመሰረተች በምን አማካኝነት ምን ዓላማ ላይ መድረስ እንዳለባት አሁን ከመምህራችን እንረዳለን። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለሰንበት ተማሪዎች አድርሱልኝ። በዚህ ጊዜ ከመጡ ብን ጠላቶቻችን ይልቅ ስርዓተ ቤተክርስቲያንን ሳታውቁ ቤተክርስቲያንን እየወዳችሁት ያላችሁ ሰንበት ተማሪዎች ትበልጣላችሁና ይሄንን ትምህርት ቁጭ ብላችሁ በጥሞና አዳምጡት። ወደ መምህራችን እንለፍ። በሰንበት ትምህርት ቤቶች ሰንበት ትምህርት ቤት የዘመናዊ ትምህርት ሚዛን ማስጠበቂያ ነው። መጽሐፍ ቅዱስን ተምሮ ነገር ሃይማኖትን አውቀው የሚመጣውን የትውልድን ፈተና ለመወጣት እንዲችል ነው ወጣቱ ወደ ሰንበት እንዲገባ የተፈቀደው።
በቃ ዓለማዊ ፍልስፍና አለ። ያን ዘመናዊ ትምህርት ሲማር ወጣቱ ከእምነቱ እንዳይወጣ ሚዛኑን በሰንበት ትምህርት ቤት ትምህርት ያስጠብቃል ነው። ይሄም ዓለማውን ለቆ ሰንበት ተማሪ ካልዘመርኩ ወረብ ካላቀረብኩ ጭራሽ ወደ ብረት አልቀርብም ብሎ ይኸው አባቶች ጋር ሳይቀር የሚጋጭበት ዘመን ላይ ነው ያለው። ይሄን መስተካከል አለበት። ሰንበት ተማሪዎች ይሄን የምታዳምጡ በደንብ አድምጡ። ዓላማው የሰንበት ቤት ወረብ ማቅረብ አይደለም። ወረብ ማቅረብ ብዙ ቋሚ ዓላማ የሚመስላችሁ ሁሉ ይሄም አብነት ትምህርት ቤት ስንት ዓመት ተምሮ ይመጣል አይደል? ወረብ እየተማሩ ስንት አብነት ትምህርት ቤት ቆሎ በልቶ ውሃ ጠጡ አፈር ላይ ተኝቶ ተምሮ ይኸው ሊቃውንት እኮ በዛ ነው የሚማሩት። አቋቋም ትምህርት እኮ አለራስ እንጂ መልሶ ግን አሁን ሰንበት ትምህርት ቤቶችም ወንጌል ሲረዝም አይፈልጉም፣ ወንጌል እንዲሰበክ አይፈልጉም። ወረባቸው ካልቀረበ ግን እዛም አይገኙም። ይሄም አንድ ጥፋት መስመር መታየት አለበት። አሁን ካልታረመ አደገኛ ነው። ሰንበት ትምህርት ይሄን ካስተካከላችሁ እውነትም ሰንበት ትምህርት ቤት ናቸው። ጥምቀት ይመጣል፣ ሌላ በዓል ሊመጣ ይችላል። በዛ ላይ ማሸብሸብ፣ መዘመር፣ ማመስገን ይገባል። ሰዓት በሌለበት ጠባብ በሆነበት ጊዜ ላይ ሁሉ እኛ ካልቀረበ ይሄን ያመጣው ደግሞ ምንድነው? የኮርስ ትምህርት የሃይማኖት ትምህርት መማሩን ይተውና ወረብ በማጥናት ጊዜያቸውን ስለሚያሳልፉ፣ ስለዚህ የጊዜ መስዋዕትነት የተከፈለበት ነው። ለምን ይቀራል? ይሄ በጣም አደገኛ ነው እና ይሄ ሁሉ ቢታሰብ እውነት እኛ ተተነው ዝም ብለነው ወዴት እንደምንደርስ አላውቅም እንጃ። ስለዚህ አሁን የሰንበት ትምህርት ቤት ወጣት እንደው መሆን ያለበት በመጽሐፍ ቅዱስ ቅዱስ መሆን አለበት። በነገር ሃይማኖት ዶግማን፣ ስርዓትን፣ ቀኖናን ለይቶ የሚያውቅ አንድ ሰንበት ተማሪ 10 ዓመት ከተማረ ለምንድን ነው አንድ መጽሐፍ ተምሮ ቴዎሎጂ ተምሮ ከሚወጣ ጋር እኩል መሆን የሚችልበት እኮ ነው። ያኛው 3 ዓመት ከሆነ የተማረው ይሄኛው 10 ዓመት ሲማር ይበልጥም ይችላል እኮ። እስከዛ ደረጃ የማይደርሰው ለምንድን ነው? ሰንበት ትምህርት ቤት ተምረው ዓለምን መዋጀት፣ ዘመናዊንም ተምረዋል። በሰንበት ትምህርት ደግሞ ቤተክርስቲያንን እይታ ወስደዋል። ከዛ በኋላ ዓለምን መዋጀት፣ ቤተክርስቲያንን ማዘመን የሚባለው እኮ ይሄ ነው። ዘመን መዋጀት የሚባለው እኮ ይሄ ነው። በሰንበት ቤት በኩል ነው። ይሄ ሁሉ ቀርቶ አንዲት ሰንበት ትምህርት ቤት ስንት ዓመትሽ ነው? 15 ዓመቴ። በቃ አሁን እዚህ ላይ ነገር ሃይማኖት ቢጠየቅ የለም። ይሄ ነው። በሌሎች አሃት ቤተክርስቲያናት እኮ ሰንበት ቤት ማለት እኮ ካህናት የሚፈልጉበት ጳጳሳት የሚገኙበት ነው። ይሄ ሆነው ግን ነገር ሃይማኖትን ተምረው ነው። ዝም ብሎ እንዲሁ ደርሶ መልስ አይደለም። እና ይሄም ጭምር ነው ተልኳን የሚያደናቀፍ ውስጣዊ ፈተናዎች። ለመምህራችን እግዚአብሔር ይስጥልን፣ ቃለ ሕይወትን አሰማልን። ስለዚህ ሰንበት ተማሪዎች ለተጠራችሁበት ዓላማ ራሳችሁን አውሉ እንጂ ከተጠራችሁበት ዓላማ ርቃችሁ ሌላ አይነት ስርዓት መስረታችሁ ቤተክርስቲያንን አትጉዳት። በዚህ ስራችን እንቀጣበታለን፣ ፍሬም አናፈራ። ስለዚህ መምህራችን በተናገሩበት መልክ እኛ ሰንበት ተማሪዎች የተጠራ ነው ለቤተክርስቲያን እንድንቆም ዘመኑን እንድንዋጅ ነው። ስለዚህ በዚህ ልክ ለመጓዝ እንሞክር። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አዳርሱት። ይቆየን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ በእውነት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ላስተማሩን ለአባቶቻችን ለመምህራኖቻችንም እግዚአብሔር አምላካችን በእውነት ረጅም ዕድሜን ያድልልን። እኛም ደግሞ በሰማነው ቃል እግዚአብሔር እንድንለወጥ እንድንቀየር እግዚአብሔር አምላካችን በእውነት ሁላችንንም ያግዘን ይርዳን። ብዙ ነገር የተማርንበት ብዙ ነገር ያገኘንበት ቪዲዮ ነው ብዬ ተስፋ አድርጋለሁኝ። እናንተም የሚሰማችሁን ስሜት በኮሜንት ሴክሽን ላይ ከታች መጻፋችሁን እንዳትረሱ። በጣም ብዙ ነገሮችን የተነሱበት ብዙ ነገር የተማርንበት ቪዲዮ ነውና እናንተም ለወዳጅ ለጓደኛ ለቤተሰብ ሼር ማድረጋችሁን እንዳትረሱ። በእውነት እግዚአብሔር አምላካችን ከሁላችን ጋር ይሁን። እግዚአብሔር አምላካችን ሁላችንንም ያግዘን ያበርታን። ይቆየን። አሜን።